ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናኖቿን የምታስተምርበት፣ የምትመክርበት፣ የምትገስጽበትና የምትመራበት ሶስት አይነት የትምህርት መመሪያዎች አሉ ብለናል። እሱም አንደኛው ዶግማ ነው። ዶግማ ማለት የማይጨመር የማይቀነስ የማይረዝም የማያጥር ፍጡር የሆነ አካል ሊነካካው የማይችል ነገር ነው። ለምሳሌ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን፣ ምስጢረ ጥምቀት ይህን የመሳሰለ ዶግማ ነው። ምስጢረ ሥላሴ ዶግማ ነው። በአብ በወልድ በመንፈስ ቅዱስ ላይ ማንም ሊጨምር ሊቀንስ አይችልም። ሊጨመር ሊቀንስ ስለማይችል ማለት ነው። በምስጢረ ጥምቀት ላይ ምንም መጨመር መቀነስ አይቻልም። በቃ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ አይድንም። በቃ ዶግማ ማለት ይሄ ነው። ስጋዬን የበላ በምስጢረ ቁርባን ላይ ስናይ ስጋዬን የበላ ይድናል፣ ስጋዬን ያልበላ አይድንም። አለቀ። ይህንን ልትቀንሰው በዚያ ልትወጣ በዚያ ልታስገባው አትችልም። ዶግማ ማለት ይሄ ነው ብለናል። ቅኑና የሚለውን ስናይ በዶግማው እንዴት መዳኘት እንዳለብንና እንዴት መመራት እንዳለብን የሚወጣ አቅጣጫ ነው፣ የሚሰጥ አቅጣጫ ነው ብለናል። ለምሳሌ ጾም አለ። ጾም ዶግማ ነው። በቃ ዶግማ ስለሆነ ስትጾሙ ተባለ እንጂ ጹሙ አልተባለም። ጹሙ ቢባልም እግዚአብሔራዊ ቃል ከሆነ ሆነ። ግን ስትጾሙ እንዲህ አድርጋችሁ ጹሙ ተብሎ ታዟል። ጾም ሁል ጊዜ ዶግማ ነው። ነገር ግን እስከ 6 እስከ 9 እስከ 10 እስከ 11 እስከ 12 ከምሽቱ እስከ 1 ሰዓት የሚያደርገው ደግሞ ቅዱስ ሲኖዶስ ነው። ወይም ደግሞ አንዲት ቤተክርስቲያን አቅሟንና የምዕመናኖቿን አቅም አይታ ትወስነዋለች። ምዕመናኖቿ ከደከሙ ከሃይማኖት ከሚወጡ ብላ በዚህ ልክ ታደርጋለች። እንደየመልክዓ ምድሩ እንደየአየር ጸባዩ የአየር ንብረት ሁኔታው የሚወሰን ይሆናል። ይሄ ቅኑና ይባላል። ለምሳሌ መጻሕፍትን ቆጥሮ ሰፍሮ በዚህ ልክ ናቸው መጻሕፍቶቻችን 10 መጻሕፍት የምንዳኝባቸው ዳኛ መጻሕፍት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ 81 ነው። ይሄ ቅኑና ይባላል። 81 መሆኑ ምክንያቱም ከዚያ በላይ ሌላ መጽሐፍ ስላለ። ከዚያ በላይ አንደኛ ነገሥትን ስናይ እጅግ በጣም በብዙ ሺህ የሚቆጠሩ መጻሕፍቶች አሉ። ነገር ግን ዳኛና ገዥ አድርገን የተቀበልናቸው በቤተክርስቲያናችን 10 መጻሕፍት የሚባሉት እነሱ 81 ናቸው። ከዛ ውጪ ገድላት አሉ፣ አዋልድ አሉ። ይሄ ትውፊት ነው። ይሄ በትውፊት የምናገኘው ነው። ሌላው ትውፊት የሚባለውን ነው። ትውፊት ቅብብሎሽ ወይም ደግሞ ውርስ ነው ብለናል። ቅብብሎሽ ከምንላቸው መካከል ስርዓተ መስዋዕት፣ ስርዓተ ጽዋሁን፣ ዝክር የእናቴ ነው የአባቴን እየተባለ ሲወርድ ያ ልጅ ሲቀበል ያ ልጅ ለሚመጣው ሲያቀብል ይሄን የመሳሰለ ይሄ ቆብ ብለናል። ምንኩስና እነዚህን የመሳሰሉ ትውፊቶች ናቸው ብለናል። በነገራችን ላይ ትውፊት የሚያንስ ከቅኑና የሚያንስ አይደለም። በስነ ስርዓት የምንመራበት መመሪያችን ነው ትውፊት ከዋናዎቹ መመሪያዎቻችን አንዱ ትውፊት ነው። በትውፊት እንመራለን ማለት ነው። ሌላው ከነዚህ በተጨማሪ ባህል የሚባል አለ። አንዲት ሀገር በባህል ትመራለች። ባህሏን መልቀቅ አትችልም። አንድ ሰው ከባህሉ ከወጣ ለምሳሌ አለባበስ፣ አነጋገር፣ አመጋገብ እነዚህን የመሳሰሉ ባህሎች አሉ። ከባህሉ ከወጣ ያ ሰው ከማህበረሰቡ መለየቱ ነው። ይወጣን ከማህበረሰቡ ያገለዋን ማህበረሰቡ። በባለፈው እንዲያውም ምን አይነት ክርክር ነበረ? ያያ ስጋ ይበላል አይበላም የሚል እንትን ነበረ። እንግዲህ እንደ ሃይማኖት ከሆነ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 እና ምዕራፍ 10 ላይ በደንብ በ4 ነጥብ ዘግቶ ተናግሯል። ምን ብሏል? ሁሉም ተፈቅዶልኛል ብሏል። ሁሉም ተፈቅዶልኛል፣ ግን ደግሞ ሁሉም አይጠቅመኝም፣ ሁሉም ደግሞ የሚያንጽ አይደለም ብሎ ተናግሯል። ልብ ብለህ አዳምጠኝ። ሁሉም የሚያንጽ አይደለም፣ ሁሉን አዲስ አደረገ ተብሎ የተጻፈው በዮሐንስ ራዕይ ምዕራፍ 21 ላይ ተመልከት። ሁሉን አዲስ አድርጎታል፣ አለቀ። ሁሉን ቀድሶታል። የሚያረክስ ነገር ኑሮ አይደለም። ነገር ግን ጋዝነት ያላቸው መርዝነት ያላቸው እንስሳትና አራዊት አሉ፣ ቢበሉ ሊገሉ የሚችሉ። ጫት አትብሉ እንላለን እኮ ብለን እናስተምራለን በቤተክርስቲያን እንደ ቅኑና እንደ ሌሎች አድርገን።
እንደ ሃይማኖት አድርገን እናሰጭ። ግን ጫት መብላት መንግስተ ሰማያትን የሚዘጋና የሚከፍት አይደለም። እሺ ጋዝነት አለው፣ ያሰክረዋን፣ ሰውየውን ልቡን ይጎዳዋል፣ ውስጥ ዕቃውን ይጎዳዋል። ከዚያ በተጨማሪ አስክሮ ሰውየውን ዝሙት ያሰራዋል። በዚያ በኩል አድርጎ ወደ ኃጢአትና ወደ ሞት እየሄደ ነው። ከዚህ የተነሳ አትብሉ ትላለች ቤተክርስቲያን። ሳይንቲስት ናት። ሲጋራ አታጭሱ፣ ጭስ አታጭሱ። ቢያንስ እንኳን ጭስ የጨሰበትን ቆርቆሮ ተመልከቱት። ይበሳሰዋን አይደል? የእናንተን ልብም እንደዛ ነው የሚበሳው ትላለች። ሳይንቲስት ናት ቤተክርስቲያን በምርምር እንጂ ይሄ ጭሱ መንግስተ ሰማያትን የሚዘጋና የሚከፍት ኃጢአትም የሚሆን ሆኖ አይደለም። ስለዚህ ግመል የሚበሉ ሰዎች እኮ አሉ አይደል? እኛ ሀገር የግመል ወተት አሁን ይጠጣል እየተሸጠ አይደል? የምናየው ነው። እሱ አይደለም ኃጢአቱ። በአብ በወልድ በመንፈስ ቅዱስ ማምነው አለመጠመቅ፣ ይሄ ብቻ መንግስተ ሰማያትን ይዘጋል። አለቀ። ነገር ግን ከሃይማኖት አንጻር ስናየው ማለት ነው። ከባህል አንጻር ስናየው ግን በኢትዮጵያ የአህያ ስጋና የጅብ ስጋ አይበላም፣ ተበልቶም አያውቅም። ይህን የሚበላ አካል ከማህበረሰቡ የተለየ ይሆናል። ባህል ነው ይሄ። ሌላው ልምድ የሚባል ደግሞ አለ። ልምድም የምንመራባቸው ሁኔታዎች አሉ። ቀለል ያሉ ነገሮችን ልምድ ነው፣ አለቀ። ልምድ ስለሆነ ያንን ልምድ የጣሰ አካል ከማህበረሰቡ እንዲለይ ይሆናል። ይለየዋል። ማህበረሰቡ ከልምዱ ስለወጣ፣ ከባህሉና ከልምዱ ስለወጣ ይለየዋል። አታድርግ ይለዋል። እንደ አንድ መመሪያ ያየዋል ማለት ነው። ስለዚህ ይሄ አለ። ከዶግማ ከቅኑና ከተውፊት በተጨማሪ ባህል፣ ልምድ፣ ሌላው ታሪክ የሚባል አለ። በታሪካችን ኢትዮጵያ ውስጥ ምርጥ የሆነ ምግብ ሲበላ እንጂ የሚታወቀው የውሻና የጅብ ስጋ የአህያ ስጋ ሲበላ አይታወቅም። ስለዚህ ያን ጊዜ ይንጫጫሉ። ሰውየው የት ላይ ቆመው ነው የተናገሩት የሚለውን ግን አልጠየቁም። አይበላም። የት ላይ ሆነው ሃይማኖት ላይ ሆነው ከተናገሩት ትክክል ናቸው። ባህል ላይ፣ ልምድ ላይ፣ ታሪክ ላይ ሆነው ቆመው ከተናገሩት ግን ስህተት ነው። እዚህ የሚሞግት ካለ ይቻላል። በሃይማኖት በክርስትናው ይሄ ቻይናው የውሻ ስጋ በመብላቱ አይደለም እኮ የመንግስተ ሰማያት የማይገባው፣ ባለማመኑ ነው። ህንዱና ይሁዲው ሌላውም ዓለም የፈረስ ስጋ በመብላቱ አይደለም፣ እንቁራሪት በመብላቱ አይደለም መንግስተ ሰማያት የማይገባው፣ ባለመጠመቁና ስጋውን ደግሞ ባለመብላቱ ባለማመኑ ብቻ ነው። ከስላሴ ባለመወለዱ ነው። አለቀ። 4 ነጥብ። ስለዚህ ከቅኑና ከዶግማ ከተውፊት በተጨማሪ ባህል፣ ልምድ፣ ታሪክ የሚባሉ አሉ። በእነዚህ እንመራለን። እነዚህን አክብሮ መኖር በማህበረሰብ ውስጥ ክቡር ያደርጋል። የተከበረ ማንነትን ያሰጣል። አለባበሳችን መጠበቅ፣ አመጋገባችን መጠበቅ፣ አነጋገራችን መጠበቅ፣ አካሄዳችን መጠበቅ፣ ልምዳችን መጠበቅ። ይሄ ሲሆን አንዲት ሀገር በባህል ስትበለጽግ በልምድ አሁን እኮ ልምዳችን ባህላችን፣ ታሪካችን እየሸጥንና እያጣን ስለሆነ ድሆች ሆን ነው። ከዚህ የተነሳ ነው።